ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ አሰናድተናል። ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ሰባተኛው ሀገራዊ ምርጫ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም ይካሄዳል። በርካታ ዓለም አቀፍ መገናኛ ብዙሃንም ለዚሁ የመጪው ሰኞ ሀገር አቀፍ ምርጫ ሰፊ ሽፋናቸውን እየሰጡት ይገኛሉ። በምርጫው ሂደት የሀገሪቱ የጸጥታ ሁኔታ ምርጫውን ለማካሄድ አስቻይ ነው ወይ የሚለው ጥያቄ በተለያዩ ዘገባዎች ተንጸባርቋል። በአማራ ክልል መንገዶች መዘጋታቸው እየተነገረ ሲሆን ከዚሁ ጋር በተያያዘም የክልሉ ፖሊስ ያለው ነገር አለ። በዚሁ መንገዶች ተዘግተዋል በሚባለው ዙሪያም ምርጫውን የማካሄድ ኃላፊነቱ ያለው የኢትዮጵያ ብሔራዊ ምርጫ ቦርድም ያለው ነገር አለ። ከሁሉም አቅጣጫ ያሉትን ዕለታዊ መረጃዎች ጥንቅራችን ተመልክቷቸዋል። ዘርዘር አድርጎ የሚያደርሳችሁ ይሆናል። ጀነራሉ በመጨረሻ ድምጻቸውን አሰሙ። ታግተዋል፣ የቁም እስር ላይ ናቸው በሚል ላለፉት ቀናት ዋነኛ መነጋገሪያ አጀንዳ ሆነው የሰነበቱት የትግራይ ጊዜያዊ አስተዳደር ከፍተኛ መሪ ጀነራል ታደሰ ወረደ በመጨረሻ ብቅ ብለዋል። ይዘነዋል። ኦነግ እንደ ፋኖ ውሳኔ ያሳለፈ። በኦሮሚያ ክልል ለሰባተኛው ሀገራዊ ምርጫ 2 ቀናት ሲቀሩት የኦሮሞ ነጻነት ጦር አጠቃላይ እንቅስቃሴ እገዳ ማወጁን ገለጸ። ይህ ውሳኔ ከቀናት በፊት በአማራ ክልል በፋኖ ኃይሎች ከተላለፈው ተመሳሳይ እንቅስቃሴ ገደብ ጋር በእጅጉ ይመሳሰላል። መንግስት በጉዳዩ ላይ ምላሽ ሰጥቷል። መረጃውን እናደርሳለን። በደቡብ አፍሪካ መጤ ጠል የሆነ እንቅስቃሴ የብዙ አፍሪካውያን ሕይወት እየተቀጠፈ በስደት ያከማቹትን አንጡራ ሀብታቸውን እያወደመ አንዴ ፋም አንዴ ጋም እያለ አሁንም እንደቀጠለ ነው። በሳምንቱ የበርካታ ኢትዮጵያውያን ንብረት መዘረፉን የዶቼ ቬለ ዘገባ አመልክቷል። ይዘነዋል። የኢትዮጵያ ብሔራዊ ባንክ በሀገሪቱ እጅግ ስሱ ከሆኑት የንግድ መስመሮች አንዱ በሆነው የፍራንኮ ቫሉታ ማለትም ያለ ሀገር ውስጥ የውጭ ምንዛሬ ፍቃድ ዕቃ የማስገባት ስርዓት ላይ አዲስና ጥብቅ ቁጥጥር የሚያደርግ መመሪያ ይፋ አድርጓል። መረጃውን ይዘነዋል። ኬንያ በርካታ ሰዎችን ለገደለው አደገኛ የኢቦላ ቫይረስ የተጋለጡ አሜሪካውያንን ለይቶ ማቆያ የሚሆን ማዕከል በግዛቷ ውስጥ እንዲቋቋም መፍቀዷን ተከትሎ ውዝግብ ተነስቷል። ክስ ተመስርቶም ውሳኔ በኬንያ ፍርድ ቤት እግድ ተጥሎበታል። ቁጣ የፈጠረውን ይህንን ጉዳይ የምንመለከት ይሆናል። ትራምፕ በኢራን ጉዳይ ጥብቅ ውሳኔ ለማሳለፍ በሚል ወሳኝ ጉዳዮች ሲገጥሙ ስብሰባ በሚካሄድበት የዋይት ሃውስ ሲቹዌሽን ሩም ስብሰባ ቢቀመጡም ውጤት አልመጣም። ጥንቅራችን ይዞታል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። ምርጫውና የመንገዱ ውዝግብ። ሰባተኛው ሀገራዊ ምርጫ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም ይካሄዳል። በርካታ ዓለም አቀፍ መገናኛ ብዙሃንም ለዚሁ የመጪው ሰኞ ሀገር አቀፍ ምርጫ ሰፊ ሽፋናቸውን እየሰጡት ይገኛሉ። በምርጫው ሂደት የሀገሪቱ የጸጥታ ሁኔታ ምርጫውን ለማካሄድ አስቻይ ነው ወይ የሚለው ጥያቄ በተለያዩ ዘገባዎች ተንጸባርቋል። በትግራይ ምርጫ አለመካሄዱ በአማራና ኦሮሚያ ያሉት በትጥቅ የታገዙ ግጭቶች በማሳያነት ሲነሱም ቆይተዋል። ምርጫውን የማካሄድ ብሔራዊ ኃላፊነት የተሰጠው ብሔራዊ ምርጫ ቦርድ ከሰሞኑ በሰጠው መግለጫው በዚሁ ዙሪያ ማብራሪያን ሰጥቷል። በአብዛኛው የሀገሪቱ ክፍል ያለው ሁኔታ ምርጫን ለማካሄድ አስቻይ ነው በማለት ምርጫ የማይካሄድባቸው ናቸው ያላቸውን አካባቢዎች በስም ጠቅሷል። ምርጫውን ለማካሄድ በጣት የሚቆጠሩ ቀናት በቀሩበት ሁኔታ በአማራ ክልል በትጥቅ የሚንቀሳቀሱት የፋኖ ኃይሎች የተሽከርካሪዎች የመንገድ ዕቀባን ትዕዛዝ ያወጡ መሆኑን የተመለከቱ ዘገባዎች በስፋት እየተሰራጩም ነው። አንዳንድ ዘገባዎች ከዚሁ ጋር በተያያዘም በአማራ ክልል ባህር ዳርን ጨምሮ ባሉ ዋና ዋና የመነሻ ከተሞች የትራንስፖርት እንቅስቃሴዎች የተስተጓጎሉ መሆኑን እያመለከቱ ነው። በዚሁ ዙሪያ ቅኝቴን አድርጌያለሁ ያለው ኢትዮጵያ ኢንሳይደር መነሻቸውን ባህር ዳር፣ ጎንደር እና ደብረ ማርቆስ ያደረጉ የህዝብ ማመላለሻ ተሽከርካሪዎች በተለመደው አኳኋን የትራንስፖርት አገልግሎቶቻቸውን እየሰጡ አለመሆኑን ተረድቻለሁም ብሏል። ከጎንደር ከተማ ወደ ደባርቅ፣ ባህር ዳር፣ ጎርጎራ፣ መተማ እንዲሁም ዳንሻ በተሽከርካሪ የሚደረጉ ጉዞዎችም መስተጓጎሎች ተፈጥረዋልም ተብሏል።
ከባህር ዳር ከተማ ወደ ደብረ ማርቆስ፣ አዴት፣ መራዊ፣ ቡሬ እንዲሁም ሞጣ ከተሞች የሚደረጉ የትራንስፖርት እንቅስቃሴዎች መስተጓጎል ገጥሟቸዋል የተባለ ሲሆን ከዚሁ ጋር በተያያዘም የአማራ ክልል ፖሊስ ጠቅላይ መምሪያ ጉዳዩን አስመልክቶ መረጃ አሰራጭቷል። ምርጫው በሚከናወንበት ሁኔታ ላይ ሙሉ ዝግጅቴን አጠናቅቄ ወደ ስራ ገብቻለሁ ያለው የክልሉ ፖሊስ ከመከላከያ ከፌዴራልና ከክልሎች የክልሉ የጸጥታ አካላት ጋር በመቀናጀት በየመንገዶች በየኬላዎችና በየሰፈሩ በቂ የሰው ኃይል አሰማርቻለሁም ሲል አስታውቋል። ጽንፈኛ ኃይሎች በህዝቡ ላይ ውዥንብር ለመፍጠርና እንቅስቃሴን ለማደናቀፍ የትራንስፖርት እንቅስቃሴን በተመለከተ የሚያስተላልፉት መረጃ መሬት ላይ የሌለና ፍጹም የሐሰት በመሆኑ ህብረተሰቡ መደበኛ ተግባሩን ማከናወን ይገባዋልም ሲል የአማራ ክልል ፖሊስ በዚሁ መግለጫ ያስታወቀበት ሁኔታ ታይቷል። በመግለጫውም የትራንስፖርት አገልግሎት የምትሰጡ ባለሀብቶችና አሽከርካሪዎች የጸጥታ ኃይሉን አስተማማኝ ከለላ በመተማመን የተለመደውን የህዝብ አገልግሎት ስጡ ሲልም አክሏል። ብሔራዊ ምርጫ ቦርድ ከአጠቃላይ ምርጫው እንቅስቃሴ ጋር በተያያዘ በትላንትናው ዕለት መግለጫ የሰጠ ሲሆን ከዚሁ የመንገድ መዘጋት ጋር በተያያዘ ጥያቄዎች ተነስተው የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ምላሻቸውን ሰጥተዋል። ሰብሳቢዋ በሰጡት ምላሽ በእንቅስቃሴ ገደቡ ምክንያት ደረሰ የሚባል መስተጓጎልን በተመለከተ እስካሁን ባለው ሁኔታ ወደ ቦርዱ የመጣ ይፋዊ ሪፖርት የለም ማለታቸውን የአዲስ ማለዳ ዘገባ አመላክቷል። በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ብሎ ያስታወቀ መሆኑ አይዘነጋም። በክልሉ ድምፅ የማይሰጥባቸው 8 የምርጫ ክልሎች ተብሎ የተጠቀሱት ደቡብና ምዕራብ ጎንደር፣ በአምባሰል እንዲሁም በደጋ ዳሞት የሚገኙ ናቸው። የቦርድ ሰብሳቢያ በሰጡት ማብራሪያም ድምፅ በማይሰጥባቸው 8 የምርጫ ክልሎች ወደፊት ምርጫ እንደሚደረግ አስታውቀዋል። በቀጣይ ርዕስ ጀነራሉ ድምፃቸውን አሰሙ። ጀነራሉ በመጨረሻ ድምፃቸውን አሰሙ። ታግተዋል፣ የቁም እስር ላይ ናቸው በሚል ላለፉት ቀናት ዋነኛ መነጋገሪያ አጀንዳ ሆነው የሰነበቱት የትግራይ ጊዜያዊ አስተዳደር ከፍተኛ መሪ ጀነራል ታደሰ ወረደ በመጨረሻ ብቅ ብለዋል። ባለፉት ጥቂት ቀናት በማህበራዊ ትስስር ገጾች ላይ እጅግ ከፍተኛ መነጋገሪያ ሆነው የሰነበተውና በትግራይ ጊዜያዊ አስተዳደር ውስጥ ከፍተኛ ወታደራዊና ፖለቲካዊ ሚና የነበራቸው የጀነራል ታደሰ ወረደ መታገት ወይም የቁም እስረኛ መደረግ ወሬ ፍጹም ሐሰተኛ መሆኑ ታውቋል። ይህ መረጃ በመቶ ሺዎች የሚቆጠሩ ተከታዮች ባሏቸው ታዋቂ የፌስቡክ ገጾችና ግለሰቦች አማካይነት በከፍተኛ ፍጥነት ሲሰራጭ የቆየ ሲሆን በህዝቡ ዘንድም ከፍተኛ ግራ መጋባትና ስጋትን ፈጥሮ ሰንብቷል። በተለይም በመቶ ሺዎች ተከታዮች ያሏቸው ገጾች ጭምር ይህንን መረጃ በስፋት በማሰራጨት ረገድ ግንባር ቀደሞቹን ሚና ተጫውተዋል። ይሁን እንጂ በኢትዮጵያ ዲጂታል ምህዳር ውስጥ የሐሰተኛ መረጃዎችን በማጣራት የሚታወቀው የኢትዮጵያ ቼክ ጉዳዩን በቀጥታ ከባለቤቱ ጋር በመገናኘት እውነታውን አረጋግጧል። ተቋሙ ያደረገውን ማጣራት ጠቅሶ እንደዘገበው ጀነራል ታደሰ ወረደ በአካል በስልክ ተገኝተው በሰጡት ምላሽ አሁን እያናገርከኝ ነው፣ እኔ አልታገጥኩም፣ የቁም እስረኛም አልተደረግኩም በማለት መረጃው ሙሉ በሙሉ የተሳሳተ መሆኑን በይፋ አስተባብለዋል። በርካታ የማህበራዊ ትስስር ገጾች ዓለም አቀፉን አፍሪካ ኢንተለጀንስ የዜና ተቋምን ዋቢ ያደረጉ ሲሆን ይህን ሪፖርት ጭምር የመረመረው የኢትዮጵያ ቼክ ቡድን ተቋሙ ባወጣው ዘገባ ላይ ስለ ጀነራሉ መታገትም ሆነ የቁም እስረኛ መሆን የጠቀሰው አንድም ነገር አለመኖሩንና መረጃው ሆን ተብሎ የተዛባ መሆኑን ይፋ አድርጓል። ይህ አጋጣሚ በማህበራዊ ሚዲያ ላይ ታዋቂ ሰዎችንና የፖለቲካ መሪዎችን ስም በመጠቀም ያልተናገሩትን እንደተናገሩ ወይም ያልሆኑትን እንደሆኑ አድርጎ የማሰራጨት የተለመደ ሐሰተኛ መረጃ ስልት አንዱ ማሳያ ተደርጎ ተወስዷል። መረጃዎች በከፍተኛ ፍጥነት በሚሰራጩበት በዚህ ወቅት የዲጂታል ሚዲያ ተጠቃሚዎች ማንኛውንም ስሱ የፖለቲካና የጸጥታ ወሬዎችን ከማጋራታቸውና ከማመናቸው በፊት ከተአማኒ የዜና ምንጮች ማረጋገጥ እንደሚገባቸው የዘርፉ ባለሙያዎች ያሳስባሉ። በሌላ በኩል የማህበራዊ ሚዲያ ገጾችም የህዝብን ስሜት ከሚነኩና ሀገራዊ መረጋጋትን ከሚያናጉ መሰል ያልተረጋገጡ ወሬዎችን ከማሰራጨት ሊቆጠቡ እንደሚገባና ሚዛናዊነትን ማስቀደም እንዳለባቸው ተመልክቷል። በቀጣይ መረጃ የኦነግ እንደ ፋኖ ውሳኔ የመንግስት ምላሽ። ኦነግ እንደ ፋኖ ውሳኔ አሳልፌያለሁ ብለዋል። በኦሮሚያ ክልል ለሰባተኛው ሀገራዊ ምርጫ 2 ቀናት ሲቀሩ የኦሮሞ ነጻነት ጦር አጠቃላይ እንቅስቃሴ እገዳ ማወጁን አመላክቷል። ምርጫ ቦርድ በኦሮሚያ ሁሉም የምርጫ ጣቢያዎች ምርጫ የሚካሄድ መሆኑን አስቀድሞ አስታውቋል። የክልሉ ሁኔታም ምርጫ ለማካሄድ አስቻይ ነው ሲልም ያስታወቀበት ሁኔታም ታይቷል። በሌላ አቅጣጫ ደግሞ የኦሮሞ ነጻነት ሰራዊት የሚባለውና በመንግስት ሸኔ የሚል ስያሜ የተሰጠው ታጣቂ ኃይል በኦሮሚያ የትራንስፖርት እገዳ ጥያለሁ ሲል አስታውቋል። ይህ ውሳኔ ከቀናት በፊት በአማራ ክልል በፋኖ ኃይሎች ከተላለፈው ተመሳሳይ እንቅስቃሴ ገደብ ጋር በእጅጉ ይመሳሰላል። መንግስት በጉዳዩ ላይ ምላሽ ሰጥቷል። በኦሮሚያ ክልል ውስጥ የሚንቀሳቀሱ የኦሮሞ ነጻነት ጦር ለ7 ቀናት የሚቆይ አጠቃላይ ትራንስፖርትና የሰዎች እንቅስቃሴ እገዳ ማወጁን ገልጾ ይፋዊ መግለጫ ሰጥቷል።
አማጺ ቡድኑ ባወጣው መግለጫ አሁን ባለው ሀገራዊ ሁኔታ ምርጫው መካሄድ የለበትም የሚል አቋም ያለው ሲሆን ለዚህም ሲባል የአምቡላንስ ተሽከርካሪዎችን ሳይጨምር ማንኛውም የንግድና የህዝብ ትራንስፖርት እንቅስቃሴ እንዲቆም ጥሪ አቅርቧል። ይህ የኦነግ ውሳኔ ከቀናት በፊት በአማራ ክልል የፋኖ ኃይሎች ለ5 ቀናት የሚቆይ ተመሳሳይ እንቅስቃሴ እገዳ መጣላቸውን ተከትሎ በባህር ዳር፣ በጎንደር እና በደብረ ማርቆስ ከተሞች የህዝብ ማመላለሻ አሽከርካሪዎች ስራ አቁመው መዋላቸው ከተነገረበት ሁኔታ ጋር ተመሳሳይ ይዘት ያለው ነው ተገኝቷል። ይሁን እንጂ በሁለቱም ክልሎች ያሉ የመንግስት የጸጥታ መዋቅሮች በየፊናቸው ማስተባበያ የሰጡ ሲሆን ክልሎቹ ሰላም መሆናቸውንና መራጩ ህዝብ ያለ ስጋት ድምጹን እንዲሰጥ አስተማማኝ ዝግጅት መደረጉን አስታውቀዋል። የኦሮሚያ ፖሊስ ኮሚሽነር ጀነራል ድሪባ መኮንን በሰጡት ይፋዊ መግለጫ ምርጫው ፍጹም ሰላማዊና ስኬታማ በሆነ መልኩ እንዲጠናቀቅ ከሀገር መከላከያ ሰራዊትና ከፌዴራል የጸጥታ አካላት ጋር በከፍተኛ ቅንጅት የተዋቀረ የጋራ ግብረ ኃይል ተመስርቶ እየሰራ መሆኑን ገልጸዋል። እንደ ኮሚሽነሩ ማብራሪያ ምርጫውን ለማደናቀፍና በህዝብ ላይ ሁከት ለመፍጠር የተንቀሳቀሱ ጸረ ሰላም ኃይሎችን የመለየትና ተገቢውን ህጋዊ እርምጃ የመውሰድ ስራ ቀደም ብሎ በስፋት የተከናወነ ሲሆን ተመሳሳይ ማስተባበያና የሰላም ማረጋገጫ መግለጫዎች በአማራ ክልል መንግስት በኩልም መሰጠታቸው ይታወሳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የመንግስትን የጸጥታ ይዘት ጠቅሶ እንደዘገበው በተከናወነ የተቀናጀ የጸጥታ ማስከበር ስራ ምክንያት ለምርጫው ሂደት እጅግ ወሳኝ የሆኑት የምርጫ ቁሳቁሶች ያለምንም አይነት የጸጥታ እንቅፋትና መስተጓጎል በተፈለገው ቦታና ጊዜ በሰላም ተሰራጭተዋል። የየክልሎቹ ፖሊስ ኮሚሽኖች ይህ የጸጥታ ጥበቃና የክትትል ስራ ምርጫው ተጠናቆ ውጤት እስኪገለጽ ድረስ ይበልጥ ተጠናክሮ እንደሚቀጥል በማረጋገጥ አጠቃላይ ሂደቱ ሰላማዊ፣ ነፃና ዲሞክራሲያዊ ሆኖ እንዲጠናቀቅ የህግ የበላይነትን የማስከበር ኃላፊነቱን በትጋት እንደሚወጣ ገልጿል። በዚህ ምክንያት መላው የኦሮሚያና የአማራ ክልል ነዋሪዎችና መራጮች ያለምንም ስጋት በምርጫው ዕለት በነቂስ ወጥተው ውድ ድምጻቸውን እንዲሰጡ ጥሪ ቀርቧል። በቀጣይ ርዕስ በሳምንቱ ኢትዮጵያውያን ላይ በደቡብ አፍሪካ ከፍተኛ ዝርፊያ ተፈጸመ። የቀጠለው የኢትዮጵያውያን ግፍ በደቡብ አፍሪካ። በደቡብ አፍሪካ መጤጠል የሆነ እንቅስቃሴ ብዙ አፍሪካውያንን ህይወት እየቀጠፈ በስደት ያከማቹትን አንጡር ሀብታቸውን እያወደመ አንዴ ፋም አንዴ ጋም እያለ አሁንም እንደቀጠለ ነው። በሳምንቱ የበርካታ ኢትዮጵያውያን ንብረት መዘረፉ የዶቼ ቬሌ ዘገባ አመልክቷል። የዚህ ሰለባ ከሆኑት ደግሞ ኢትዮጵያውያን አገር ቤት በአንድ ወይም በሌላ መልኩ አልተመቸኝም ብለው ራሳቸውንና ቤተሰቦቻቸውን ለመርዳት አሊያም በህገወጥ ደላሎች አማላይ ቃላት ተታለው በእርግጥ አንዳንዶቹ የነበራቸውን በሬ አሊያም ሌላ ንብረት ሸጠው ተሰደዋል። ደቡብ አፍሪካ ግን ለኢትዮጵያውያኑም ለሌሎች አፍሪካውያን ወንድሞችም የግፍ ሲሳይ የሚታፈስባት እንደሆነችባቸው በምሬት ለዜና ምንጩ ገልጸዋል። በህገወጥ መንገድ ራሳቸውን ያደራጁ ወጣቶች ባካበቱት ህገወጥ ሀብትና ንብረት እየተጠቀሙ የዘር ጥላቻን እንደ ምሽግ እየተጠቀሙ የመጤ አፍሪካውያን ህይወትና ንብረትን እየቀጠፉ እንደሆነ መረጃዎች እየወጡ ስለመሆኑ ኢትዮጵያውያን ይገልጻሉ። ታዲያ በኢትዮጵያ ላይ ተጀምሮ ትንሽ ሰከን ብሎ የነበረው ዝርፊያ ከትላንት ወዲያም ተባብሶ መቀጠሉን ነው የዜና ምንጩ የዘገበው። በሳምንቱ ብሉ ፋንቴን በምትሰኝ ከተማ ላይ በተከታታይ 2 ምሽቶች ዘረፋ በኢትዮጵያውያን ንብረት ላይ ተፈጽሟል። ኢትዮጵያውያን በእጅጉ መጎዳታቸውን ዘራፊዎች ምንም አላስቀሩም፣ በርካታ ንብረቶች መወሰዳቸውን ለዜና ምንጩ ገልጸዋል። ከተማዋ ከዚህ ቀደም በተከታታይ ለ4 ዓመት ዝርፊያም ሲፈጸም እንደነበር ያነሱት ኢትዮጵያውያኑ በአሁኑ መንግስትም የሌለ ነው የሚመስለው ብለዋል። እንዲህ በግላጭ ይካሄድ የነበረ ዝርፊያና ግድያ ትንሽ ቀዝቀዝ ባለባቸው አካባቢዎችም ጥቃቱ መልኩን ቀየር አድርጎ ዝርፊያ እየተፈጸመ መሆኑን የገለጹት ነገሩ ሂዳት በለው እንዲሄድ ግን አድርገው አይነት መሆኑን የገለጹት ኢትዮጵያውያኑ ዘረፋውና ሱቅ ማዘጋቱ ሳያንስ የክፋቱ ክፋት ደግሞ ፖሊሶች ለዘራፊዎች ከለላ መስጠታቸው መሆኑን አክለዋል። የደቡብ አፍሪካ መንግስት ገዢው ፓርቲ ለፖሊስ ጠቁሙ ይላል፣ ፖሊስ ግን ለኢትዮጵያውያን ከለላ አይሰጥም ብለዋል። በቀጣይ መረጃ የብሔራዊ ባንክ ጥብቅ ውሳኔ። የኢትዮጵያ ብሔራዊ ባንክ በአገሪቱ እጅግ ስሱ ከሆኑት የንግድ መስመሮች አንዱ በሆነው የፍራንኮ ቫሉታ ያለ ሀገር ውስጥ የውጭ ምንዛሪ ፍቃድ ዕቃ የማስገባት ስርዓት ላይ አዲስና ጥብቅ ቁጥጥር የሚያደርግ መመሪያ ይፋ አድርጓል። የፍራንኮ ቫሉታ አስመጪ መመሪያ ቁጥር FVD 01/2026 የተሰኘው ይህ አዲስ ደንብ ህጋዊ አሰራሩን ጥሰው በሚገኙ አካላት ላይ ከገንዘብ ቅጣትና ንብረት መወረስ ጀምሮ እስከ ወንጀል ተጠያቂነት የሚያደርሱ ጠንካራ ቅጣቶችን አስተዋውቋል። ይህ እርምጃ እስካሁን በከፊል ትይዩ በሆነ መንገድ ሲመራ የነበረውን የፍራንኮ ቫሉታ አሰራር ወደ አንድ ወጥ ቁጥጥር ስርዓት በማምጣት የመንግስትን ቁጥጥር ከፍ ለማድረግ ያለመ መሆኑ ተገልጿል። ብር ሜትሪክስ የተሰኘው የፋይናንስ መረጃ ምንጭ እንደዘገበው ማዕከላዊ ባንኩ ይህንን ማሻሻያ ማድረጉ በሀገሪቱ የተገደበውን የውጭ ምንዛሪ ሀብት በአግባቡ ለመጠቀምና የተሳሳቱ ሪፖርቶችን የውጭ ምንዛሪ ቁጥጥር ማለፍን እንዲሁም ህገወጥ የገንዘብ ፍሰቶችን ለመቅጣት ያለመ ነው። ይህ የፍራንኮ ቫሉታ አሰራር በተለይም ባለሀብቶች፣ የዲፕሎማቲክ ልዑካን፣ የልማት ድርጅቶችና የተመረጡ የንግድ ተዋናያን ከመደበኛው የባንክ የውጭ ምንዛሬ ድልድል ውጭ ዕቃዎችን ወደ ሀገር ለማስገባት ሲጠቀሙበት የቆየ ስርዓት ነው። በአዲሱ መመሪያ መሰረት ማንኛውም የፍራንኮ ቫሉታ ግብይት የውጭ ምንዛሬ ክትትልና የተቀናጀ አደረጃጀት ወጥ ስርዓት በተሰኘ የውጭ ምንዛሬ መከታተያ ስርዓት አማካይነት
ክትትል የሚደረግበት ይሆናል። ይህም ወደ ሀገር የሚገቡ ማናቸውም ዕቃዎች በጉምሩክ አሰራር በኩል ተመዝግበው መከታተል የሚችሉ መሆናቸውን የሚያረጋግጥ ሲሆን ለዚህም ሲባል በብሔራዊ ባንክ፣ በኢትዮጵያ ጉምሩክ ኮሚሽን እና በሌሎች የንግድ ቁጥጥር አካላት መካከል ያለውን ቅንጅት ያጠናክራል። መመሪያው በፍራንኮ ቫሉታ ለመጠቀም ብቁ የሆኑትን አካላት በግልጽ የለየ ሲሆን በልዩ ኢኮኖሚ ቀጠናዎች ውስጥ ፍቃድ ያላቸው ባለሀብቶች፣ የውጭና የዲያስፖራ ባለሀብቶች፣ የውጭ ባለቤትነት ያላቸው አምራች ድርጅቶች፣ ስትራቴጂካዊ ልማት ፕሮጀክቶች፣ መንግስታዊ ያልሆኑ ድርጅቶችና የተመረጡ የሃይማኖትና የመንግስት ተቋማትን ያጠቃልላል። ለግል ጥቅም የሚገቡ ዕቃዎች አሁንም የተፈቀዱ ቢሆንም ከበፊቱ የበለጠ ጥብቅ የሰነድ ማስረጃዎችን ማቅረብ ይጠይቃሉ ተብሏል። መመሪያው ቅድሚያ የሚሰጠው ለአምራችና ለኢንቨስትመንት ዕቃዎች ሲሆን ዋና ዋና ማሽነሪዎች፣ የኢንዱስትሪ ግብዓቶች፣ የታዳሽ ኃይል መሳሪያዎች፣ ሶፍትዌሮችና ለምርምር የሚውሉ ናሙናዎች በዚህ ስርዓት ወደ ሀገር ውስጥ እንዲገቡ እንደሚፈቀድላቸው ተደንግጓል። በቀጣይ መረጃ በኢቦላ ጉዳይ ዋሽንግተንና ኬንያ የገቡት ውዝግብ። አሳፋሪው የዋሽንግተን ውሳኔ። ኬንያ በርካታ ሰዎችን ለገደለው አደገኛ የኢቦላ ቫይረስ የተጋለጡ አሜሪካውያንን ለይቶ ማቆያ የሚሆን ማዕከል በግዛቷ ውስጥ እንዲቋቋም መፍቀዷን ተከትሎ ውዝግብ ተነስቷል። ክስ ተመስርቶም ውሳኔ በኬንያ ፍርድ ቤት እግድ ተጥሎበታል። በዴሞክራቲክ ኮንጎና ኡጋንዳ ውስጥ በርካታ ሰዎችን የገደለውና በመቶች የሚቆጠሩ ሰዎች መያዛቸው የተጠረጠረበት ይህ በሽታ እጅግ ከፍተኛ የህብረተሰብ ጤና ስጋት መሆኑን የዓለም ጤና ድርጅት ያወጀው ከአንድ ሳምንት በፊት ነው። በዚህም የተነሳ አሜሪካ ከዜጎቿ ውጭ የሆኑና ባለፉት 21 ቀናት ዴሞክራቲክ ኮንጎ፣ ኡጋንዳ ወይም ደቡብ ሱዳን ውስጥ የነበሩ ሰዎች ወደ ሀገሯ እንዳይገቡ አግዳለች። በሽታው ወደ ግዛቷ እንዳይገባ እርምጃ እየወሰደች ያለችው አሜሪካ በተጨማሪም ለኢቦላ ተጋላጭ የነበሩ ዜጎቿ በቀጥታ ወደ ሀገራቸው እንዳይመለሱ ለማድረግ ኬንያ ውስጥ የለይቶ ማቆያ ማዕከል ለማቋቋም ከኬንያ መንግስት ጋር መስማማቷ በናይሮቢ ተቃውሞ ገጥሞታል። ሮይተርስ የዜና ወኪል ሁለት ባለስልጣናትን ጠቅሶ እንደዘገበው ኬንያ በማዕከላዊ ክፍሏ ውስጥ በሚገኘው ላይኪፒያ ግዛት ውስጥ የኢቦላ ለይቶ ማቆያ ማዕከሉ እንዲከፈት ፈቅዳለች። ሆኖም ጉዳዩን መንግስታዊ ያልሆኑ ተቋማት ተችተውታል። ማዕከሉ በአሜሪካ ህብረተሰብ ጤና አገልግሎት ባለሙያዎች፣ በአሜሪካ ጤና ሚኒስቴር እንዲሁም የሰብአዊ አገልግሎት ተቋማት አማካይነት የሚመራ እንደሚሆን ተነግሯል። ይህ ዜና መሰማቱን ተከትሎ በውሳኔው ላይ ከፍተኛ የህዝብ ተቃውሞ ተሰምቷል። ኬንያውያን በማህበራዊ ሚዲያ ላይ እየሰጡት ባለው አስተያየት በከፍተኛ ደረጃ በሚዛመተውና አደገኛ ለሆነው ኢቦላ በሽታ አሜሪካ ለምታቋቁመው የለይቶ ማቆያ ማዕከል መንግስት ፍቃድ መስጠቱ በእጅጉ አበሳጭቷቸዋል። ረቡዕ ዕለት የኬንያ ጤና ሚኒስቴር ባወጣው መግለጫ የኢቦላ በሽታን ለመቆጣጠር ለሚደረገው ጥረት ከአሜሪካና ከሌሎች ዓለም አቀፍ አጋሮች ጋር ውይይት እየተደረገ መሆኑን ቢገልጽም የአሜሪካ ለይቶ ማቆያ ማዕከልን ለማቋቋም ስላለው ዕቅድ ግን በቀጥታ ምንም ያለው ነገር የለም። በሽታው ከተከሰተባቸው ሀገራት መካከል አንዷ የሆነችው ኡጋንዳ ጎረቤት የሆነችው ኬንያ ምንም እንኳን በግዛቷ ውስጥ በሽታው ባይገኝም አሜሪካ ለተጋላጭ ሰዎች የለይቶ ማቆያ ማዕከል በሀገራቸው ውስጥ ማቋቋሟ ዜጎች ስጋት ፈጥሮባቸዋል። ይህንንም ተከትሎ የኬንያ ሲቪል ማህበረሰብ ቡድን የሆነው ካቲባ ኢንስቲትዩት አሜሪካ ወይም የትኛውም የውጭ መንግስት በሀገሪቱ ውስጥ የኢቦላ ለይቶ ማቆያ ማዕከል ለማቋቋም ያላቸውን እቅድ እንዲያስቆምለት ለፍርድ ቤት አቤቱታ አቅርቧል። ክሱ በተጨማሪም ፍርድ ቤት የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የኢቦላ ወረርሽኝ ቢከሰት ያለውን ዝግጁነት፣ የበሽታ ቅኝት ስራና የአስቸኳይ ጊዜ ምላሽ ስርዓቱን በዝርዝር የሚያሳይ እቅዱን በ24 ሰዓታት ውስጥ እንዲያቀርብ ጠይቋል። እንዲሁም መንግስት የለይቶ ማቆያ ማዕከሉን ለማቋቋም ከአሜሪካ ጋር የደረሰውን ስምምነት ዝርዝር ወይም ስለ ማዕከሉ፣ ስለ አካባቢ ጥበቃ የተደረጉ ድርድሮች፣ ፓርላማ የጸደቀ ስምምነት እና ሌሎች ዝርዝር ሁኔታዎች ለህዝብ ይፋ እንዲደረጉ ጠይቋል። ይህንንም ተከትሎ የኬንያ ከፍተኛ ፍርድ ቤት በአሜሪካ የሚቋቋመውን የኢቦላ ለይቶ ማቆያ ማዕከል ስራን በጊዜያዊነት የሚያግድ ውሳኔ አሳልፏል። በቀጣይ ርዕስ ኢራንን የተመለከተ የትራምፕ ስብሰባ አልሰራም። የዓለማችን ወሳኝ የነዳጅ አቅርቦት መተላለፊያ የሆነው ሆርሙዝ ወሽመጥ በኢራን መዘጋት ጉዳይ ከባድ አጣብቂኝ ውስጥ የገቡት ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በዋይት ሃውስ ሲቹዌሽን ሩም በተባለው ልዩ ክፍል ለውይይት ተቀምጠው ነበር። ሲቹዌሽን ሩም ወሳኝ ጉዳዮች ሲኖሩ የቁርጥ ውሳኔን ለመወሰን ጥብቅ ስብሰባ የሚካሄድበት ክፍል ነው። የእሳቸው በሲቹዌሽን ሩም ውስጥ መሰብሰብ አንዳች ተአምር ሊፈጥር ነው በሚያስብል መልኩ ምሽቱን በሰፊ መረጃዎች ሲወጡም ነበር። ትራምፕ ከወሳኝ አማካሪዎቻቸው ጋር በኢራን ጉዳይ ወሳኙን ውሳኔ ወስነው ሊወጡ ነው የሚሉ ዘገባዎች በቅብብሎች ሲሰራጩም ተስተውለዋል። ሆኖም በመጨረሻ የወጣ ውጤት ግን ምንም አዲስ ነገር የለም፣ የተወሰነም አዲስ የተለየ ውሳኔ የለም የሚል ሆኖ ታይቷል። ትራምፕ ኢራንን በተመለከተ ወደዚሁ ተጠባቂ ወሳኝ ውሳኔ የሚተላለፍበት ስብሰባ ገባው ሲሉም የተጠቀሙት አገላለጽ ፋይናል ዲተርሚኔሽን ወይም የመጨረሻው ቁርጥ ያለ ውሳኔ የሚተላለፍበት በማለት ነበር። ግን ደግሞ አልሆነም። ኢራን የመጀመሪያም የመጨረሻም ስብሰባ ቢባል ሆርሙዝን አንቃ ከመያዝ ወደ ኋላ የሚመልሳት ሆኖ አልተገኘም። አሁን ትራምፕ እያሉ ያሉት ዘለቄታውን መፍትሄ ጊዜ ወስደንና በጽሞና ተደራድረን የምንደርስበት መሆኑ እንደተጠበቀ ሆኖ ቢያንስ ጊዜያዊ ስምምነት ላይ እንድረስ ነው።
ይህም ጊዜያዊ ስምምነት ይመለከተዋል የተባለው ሆርሙዝን መክፈት ነው። የትራምፕና አማካሪዎቻቸው የሲቹዌሽን ሩም ስብሰባ በመጨረሻ ውጤቱ ምን ሆነ በሚለው ጉዳይም ምንም አይነት መረጃ ሳይወጣ ቀርቷል። አንዲት ነገር ስትፈጠር ጋዜጠኞችን ጥሩልኝ የሚሉት ትራምፕ ይህንኑ የዋይት ሃውስ የሲቹዌሽን ሩም ስብሰባ ተከትሎ ግን ምንም ሳይሉ ቀርተዋል። ትራምፕ በትሩዝ የማህበራዊ ትስስር ገጻቸው መልእክታቸው ኢራን የኒውክሌር ጦር መሳሪያ ወይም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁለቱም አቅጣጫ እንዲኖር መፍቀድና ማንኛውም በውሃ ውስጥ የተቀመጠ ፈንጅ መወገድ እንዳለበት መስማማት ይኖርባታል ሲሉ አስታውቀዋል። ትራምፕና ባለስልጣኖቻቸው ከኢራን ጋር በመግባቢያ ስምምነት ደረጃ መለስተኛ መግባባት ላይ ደርሰናል ቢሉም ኢራን የማውቀው ነገር የለም ብላለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።